ምክንያት ምንድን ነው ማሪ? ፖሊስ ጣቢያ አብሮሽ እጅ ያልተሰጠበት ምክንያት ምንድን ነው? እህቴ ምንም ምክንያት የለውም። እሱ ይቃማ ስለሌለው ነው። ደግሞ እኔን እናትነቴን አምነው ልጁ አለን እንሰጣችኋለን፣ ግን እሱም ዲኤንኤ ማድረግ ያለበት ቢሉ ችግር የለውም ይቀርባል እኮ ሳይሉ ይቅረብ። እሱ ነው ቀድሞ አባትነት። ይኸውልሽ አረብ ሀገር ላይ ከእናት ይልቅ በእንደዚህ አይነት ጉዳይ አባት ነው ተሰሚ። አሁን እኔ ልጆቼን ያለ አባታቸው ፍቃድ ዝም ብዬ ከሀገር ይዤ መውጣት አልችልም። ግዴታ አባት መፍቀድ አለበት። አባት ነው የበላይ አረብ ሀገር ላይ ገብቶሻል። ስለዚህ አባት ቀርቦ እኔ ነኝ አባት ማለት አለበት። እሷ እናት ናት፣ እኔ አባት ነኝ። ይቃማ ስለሌለው ይታሰራ። አንቺ ይቃማ ሳይኖርሽ ለልጅሽ ሄደሽ ልጅሽን ሰተሽ ታሰርሻል እንዴ? ሁለታችሁም ቀርባችሁ እኔ እናት ነኝ፣ እሷ አባት ናት፣ እኔ አባት ነኝ፣ እሷ እናት ናት። ይኸው ካላመናችሁ ደማችንን ሰዱ፣ ዴኔ መርምሩ፣ ልጃችንን ስጡን ብላችሁ ቅውጥ ነው ማድረግ ያለባችሁ። አሁን ኤምባሲ ምንም ሊያደርግ አይችልም በዚህ ጉዳይ። ምክንያቱም ኤምባሲ ይጠየቃል። ልጁ ላልሆነች እናት ያው እኛ አላወቅንም ሊሉ ይችላሉ። አላወቅንም ብለው ራሳቸውን ነፃ ሊያወጡ ይችላሉ። ግን አላወቅንም ብቻ አለማወቅ ከተጠያቂነት አያድንም። እናትነቷን በበርዝ ሰርተፍኬት በምንም ነገር ሳታረጋግጡ እንዴት ሊሴ ፓሲ ወረቀት ሰጣችሁ ተብለው ይጠየቃሉ። አሁን ልጅቷ የታለች? ያችኛዋ ልጅቷማ የአንድ ዓመት እስራትና 1000 ሪያል ቀራማ፣ ከዛ ከሀገር መባረር ነው የተፈረደባት። ገናውን 7 ወሯ ነው። 5 ወር እዚህ 5 ወር ይቀራታል። የሳውዲ የራሷ ያልሆነ ልጅ ይዛ ስትወጣ ስለተገኘች እኮ ነው። አመትና 1000 ተዝዊር ነው በወረቀቱ። እሺ አንቺስ ስንት ወር ታሰርሽ? እኔ እህቴ 5 ወር ከ10 ቀን ታስሬ ፍርድ ቤት 3 ቀርበን ያው ወረቀቱን እኔ አብሬያት ስላላሰራሁኝ በዛ ነው ነፃ ወጥቼ የወጣሁት ማለት ነው። ይቃማ የለኝም ማለትሽም ይቃማ የሌለ ሰው ይለቀቃል እንዴ? ይቃማዬ አልተጀደደም እንጂ በላገር ሁሩብ የለበትም። ካልተበለገ ደግሞ አያሳፍር። አዎ ለዛ ለቀቁሽ? አሁን ለዛ ነው የለቀቁኝ። እሺ ኤምባሲ ሄድሽ? ኤምባሲ ሄጃለሁ። ምንም ልንረዳሽ አንችልም። ከነሱ የሚመጣልን ደብዳቤ ካለ ለዛ መልስ ብቻ እንሰጣለን እንጂ እኛ ምንም ነገር የምንጠይቀው ነገር የለም ማለት። ምንድን ነው ማድረግ ያለብን አሁን? የአረብ ጠበቃ ነው መሰለኝ የሚያስፈልግሽ እንጂ ኤምባሲ ምንም ማድረግ አልችልም ካለ ብለውኛል። ማን ያናገረሽ? ኤምባሲ ሄጃለሁኝ። እዛ 2-3 የተመላለች እህቴ 13 ቁጥር ምናምን አምባሳደሩ ላይ 18 ቁጥር ነው የሚሉኝ። የስማቸውን እየታውቀዋለሁ። እናት ጭራሽ እኮ በስርዓቱ አያናግሩም። በልጅቱም ስለተናደዱ ጉዳዩን እያወቁት ግን እንዳልሽው አሳልፋ ስለሰጠቻቸው ተናደዋል። ከባድ ነው ይሄ ጉዳይ እኮ በቀላሉ የሚፈታ አይደለም። አረብ ጠበቃ አቁመሽ ልጁ ያንቺነቱን አባት አብሮ መጥቶ ሁለታችሁም ዴኔ አስመርምራችሁ ካልሆነ በስተቀር ምንም እንደዚህ ጋር በኮሜንት ፈተለረያ ብትሉ ምንም አታምጡም። የሳውዲ መንግስት አማርኛ አያነብም። ይህን ኮመንት አያነበውም የሳውዲ መንግስት። ቀድሞ ነበር መጠንቀቅ። በሰው ልጅ መላክ በቃ ማቆም አለባችሁ። እውነት አባቱ ሀበሻ ነው? እውነቱን ይገርለኛል። ኧረ እህቴ ወላሂ ሀበሻ ነው አባቱ። ዝም ራሱ ሀበሻ ከሆነ ለምን ተደበቀ? ለምን አይመጣም? ይምጣል ጋር ይመጣል። ይምጣና አብሮሽ ድምፅ ይሁን ለልጁ። እሺ እሺ። አሁን ኤምባሲ አይመለከተኝም ካለ ምንድን ነው ማድረግ ያለብን? ምን ማድረግ እንዳለባት ኤምባሲ ነው መጠየቅ ያለብን። ምንም ሊረዱን ባይችሉ አትሊስት መንገዱን እንዲጠቁሙ ምንድነው ማድረግ ያለባት? እናት አይ ነው ወንጀል የሰራችው ያችኛዋ የተፈርዶባታል። ምንድነው የሚደረገው? በእናታችሁ
ቪዲዮ አብሪ ውዴ። እስኪ ምንድን ነው የምናደርገው አሁን? ኤምባሲ ደውለን እንጠይቅ መፍትሄ ከኤምባሲ። ሁለቱም ተያይዘው ፖሊስ ጣቢያ ሄዱ። ያም ጥሩ ሀሳብ ነው። እስኪ ሳውዲ የሚኖሩ እስኪ ቤስቲ ፋሚሊ ልጥራት እና ብዙ አመት ሳውዲ ስለሚሮች ምን ማድረግ እንዳለባት የት መሄድ እንዳለባት እንድትነግራት። ከባድ ነው ብቻ ናት። ኡምረያን ቪዲዮ አብሪ ውዴ። ባልሽንም ጥሪ ይምጣና አብሮ ለልጁ ድምፅ ይሁን። እኛ ባዳዎቹ ለልጁ ድምፅ እየሆንን አይደል? ይምጣና እሱ ቪዲዮ አብሮ ከኛ ጋር ሼር እያረኩለት ነበረ ያለየው። የኔ ቪዲዮ ማብራት የግድ ነው። የኔ አዲስ ስራ ስለሆንኩ ደግሞ ሰዎች አሉ። አረ እንዳታበሪ ማለት እንዳታበሪ። የኛ ልጅ አይደል የተቀማው? ለምን አንቺ ቪዲዮ ታበሪያለሽ? ለምን አንቺ ቪዲዮ ትወጫለሽ? የኔ ቪዲዮ ማብራት ግዴታ ነው ወይ ትላለች። ልጅሽ መሰለኝ የተቀማው። በኒካ ነው የወለዳችሁት? ኧረ እህቴ በኒካ ነው። በዙሪያችን ያለ ሰው ብዙ ሰው ያውቃል እኮ። ወረቀት አላችሁ ወይስ የሰው ምስክር ብቻ ነው ያላችሁ? የኔና የሱ የጋብቻ ወረቀት ነው አለን በሀገራችን ማለት ነው። በዛ ሀገር የለንም። በሀገራችሁ ማለት ኢትዮጵያን የተጋባችሁት? አዎ እዛ ነው ያለቀልን ወረቀቱ ምናምን። የኔ በዚህ እንደዛ ከሆነማ እሱም ፎርጂድ ነው ታዲያ የጋብቻ ወረቀቱ ለነሱ ተቀባይነት የለውም። አዎ እኮ እዛ ዝም ብላችሁ እናንተ ሳውዲ ሆናችሁ ኢትዮጵያ ያሰራችሁት ከሆነ ፎርጂድ ነው። በአማርኛም ነው ለነሱ ተቀባይነትም የለውም። ለነሱ እዚሁ ኤምባሲ በአማርኛ ስለሆነ አይደለም ተቀባይነት የሌለው በአማርኛ የእኛም አማርኛ ነው። ውጭ ጉዳይ ማህተም አስመትተሽ ምናምን ታመጫዋለሽ። አማርኛ ስለሆነ አይደለም ይተረጎማል። በአማርኛ ቢሆን በአማርኛ ስለሆነ ሳይሆን እናንተ ሳውዲ ተቀምጣችሁ ኢትዮጵያ በሰው ስለሆነ ያሰራችሁት ፎርጂድ ነው። ኦሪጂናል አይደለም አይደል? ሄዳችሁ መዘጋጃ ተፈራርማችሁ አይደለም ወይስ ቤት ውስጥ በሽማግሌ ነው የተጋባችሁት? መዘጋጃም ተፈራርመውልናል። ግን የኔ አባት ለሰው ይፈራረማል? ሰው ለሰው እንዴት ይፈራረማል? ማሪ ማንና ማን የተፈራረመላችሁ? በሸሪያ ፍርድ ቤት ቢሆን አሁን ሳውዲ ይቻላል። አረብኛ ይተረጎምና ሁሉም ታቀርባላችሁ። ህጋዊ ባልና ሚስት መሆናችሁን ለማሳየት የሸሪያ ፍርድ ቤት የጋብቻ ወረቀት ቢኖራችሁ። አዎ ጠይቀውኛል። እዚህ ራሱ እነሱም ጠይቀውኛል። አዎ ልክ ነሽ። ሐኪም ቤት የወለድሽበት በስምሽ የሆነ የልጁን ወረቀትና ከባልሽም ጋር ደግሞ የኔ ህጋዊ ጋብቻ በዛ ሀገር እንትን ያለ ማለት ነው። እሱን ጠይቀውኛል። ህጋዊ ጋብቻ ግዴታ እኮ በሳውዲ መሆን የለበትም። ኢትዮጵያ ህጋዊ ጋብቻ ካላችሁ አንቺና ባለቤትሽ ካላችሁ በኢትዮጵያ ሳለን እኮ የምንድን ያላችሁ የመዘጋጃ ቤት ነው ወይንስ የሸሪያ ፍርድ ቤት? የመዘጋጃ ቤት ነው። የመዘጋጃ እኮ ሰው ለሰው መፈራረም እኮ አይችልም ማሪ። እንዴት እናንተ ሳውዲ ሆናችሁ ኢትዮጵያ ሰው ተፈራረመላችሁ? እኔም አባቴን ወክልና እሱም አባቱን ወክሎ እንደዛ ነው የምናደርገው። እዛ አረብ ሀገር አብዛኛው የቤቴ ቤት የሽማግሌ በይኛ እንጂ አባትሽና አባቱ ሄደው ለአንቺና ለሱ መዘጋጃ ቆመው መፈራረም አይችሉም። የቤቴ ቤት የሽማግሌ ወረቀት ነው ያለን በይ። እሱ መጽደቅ ከቻለ ጠይቂ። ምናልባት እሱ መጽደቅ ከቻለ እሱ መጽደቅ ይችላል። ይቻላል። መዘጋጃ ነው የተጻፈ። ቆይ እስኪ አስልክና በውስጥ ልክልሻለሁ ለአንቺ ታነብዋለሽ። እስኪ ላኪ አስልክልኝ። የመዘጋጃ ከሆነ ይተረጎምና ውጭ ጉዳይ መዘጋጃ ነው እህቴ። ቤት ውስጥ የተጻፈ አይደለም። ቤት ውስጥ የተጻፈ ካልሆነ የመዘጋጃ ከሆነ ውጭ ጉዳይ ማህተም ይመታና ኢትዮጵያ ይጸድቅና ኦሪጂናልነቱ ከዛ ሳውዲ ደግሞ ኤምባሲ ደግሞ ማህተም ይመታበታል። እሺ እመኛለሁ እንደሚሆን። ከዛ ውጭ ግን ባለሙያ የህግ ባለሙያ መጠየቅ አለብን። ሳውዲ ውስጥ ጠበቃ ምናምን መጠየቅ አለብን ምን ማድረግ እንዳለባችሁ።
እሺ እሱንም ወረቀቱን አስልክና እሱንም እኔም አንድ ላይ እንገባለን። እሺ እልክልሽና ወረቀቱን ማለት ነው። እሙን ልጠይቃት ነበረ። መንገድ ላይ ነኝ፣ ቤት ስደርስ እመጣለሁ። መንገድ ላይ ንፋስ ምናምን ስለሆነ አይሰማኝም አለች። እሺ ሌላ ማንን እንጥራ? ሳውዲ የሚኖር ብዙ አመት ሳውዲ ይኖረ አዚዛ እንጠይቃት እስኪ ምን ማድረግ እንዳለባት። እስኪ አዚዛን ጥሯት፣ ሼር አድርጉላት። ዝንብ መስኮቴን ቅድም ከፍቼ ዝንብ ገብታ እየረበሸችኝ ነው። በጣም ያሳዝናል በእውነት ልጅን የሚያክል ነገር እንደዚህ እንደቀድ ልጅቷ አሁን አንድ አመት ወደባቷ 5 ወር በኋላ 10 ጨርሳ 1 ሺህ ይላሉ። አንተ ገባ ትገባለች። የስም ልጅ ለመንግስት አስረክባ ልጁ አሁን ስንት ጊዜ ሆነው? 7 ወር ከሆናት ልጅሽ 7 ወር ሆነው መንግስት እጅ ከገባ ማለት ነው። እህቴ ሲወስዱት በ9 ወሩ ነው የወሰዱት። አሁን 7 ወሩን ጨረሰ እነሱ ከወሰዱት። አመት ከ4 ወር ሆነው ማለት ነው እድሜው። ወይኔ ጌታ! እና አመት ከ4 ወር ልጅሽ ማን እጅ ላይ እያደገ እንዳለ እንዴት እንደሆነ በ9 ወር ወሰዱት። ይህን 7 ወር እንዴት እንደሆነም አላውቅም፣ የት እንዳለም አላውቅም። ምንም የማውቀው ነገር የለም። የመንግስት ድርጅት ውስጥ ይሆናል እያደገ ያለ። አሳዩኝም ብትያቸው ፈቃደኛ አይደሉም። እህቴ በጣም የምችለውን ያክል ሞክሬያለሁ፣ ወይም ፈቃደኛ አይደሉም። ለው እንደ ዛይራ እንኳን ወይም በቪዲዮ ፎቶውን ምንም ነገር ሲጀመር ምንም እንኳን እንደዚህ ጤነኛ መልስ እንኳን አይመልሱልኝም ይመስላል። አንደኛ ህገወጥ ስለሆንሽ ንቀውት ነው። ሁለተኛ ወንጀል ስለሰራችሁ ነው። ወንጀል ነው። መጀመሪያ ማመን አለባችሁ። የሰራችሁት ወንጀል ነው። ገባሽ አይደለ? አንዲት ሴት ልጄ ነው ብላ ይዛ ስትሄድ ወንጀል እየሰራች ነው። ኤምባሲ ደግሞ እያወቀ እንዳላወቀ ሆኖ ወረቀት ሰጠ፣ እናንተን ዜጎቹን ለመርዳት። ከዛ አጋልጣችሁ ሰጣችሁት ለሳውዲ መንግስት። ኤምባሲውን አጋልጣችሁ ሰጠችሁት። ለምን? እሷ የኔ ልጅ አይደለም ስትል ታዲያ ወረቀቱን ታመጣች ስትባል ኤምባሲ እንደዛ ነው የሚሰራው፣ ሁሉም እንደዚህ ነው ልጆቹን ይዘው የሚሄዱት ብላ ስትናገር ራሷን ነፃ ለማውጣት ኤምባሲውን አሳልፋ ሰጠችው። ገባሽ? ስለዚህ ለዛ ነው ወንጀለኛን ፖሊስ በትህትና አያወራም። ኦፍኮርስ እያመናጨቀ እንጂ ልጅቷ አሁን የተፈረደባትን 1 ዓመትና 1 ሺህ ሪያሏን ስትጨርስ ወደ ሀገሯ ትሄዳለች አይደል? ወደ ሀገሯ ትሄዳለች። እንትኑ የኔ አረበኛ ማስተርጎም ከቻልሽ እልክልሻለሁ። የእንትኑ የፍርድ ወረቀቱ ራሱ አለኝ። ይግባኝም ያለቀው ትናንት ሐሙስ ነው። እንደዛው ነው የባለፈው ሐሙስ እንደዛው ነው። በዛው ነው የጠናው። እሷ እስራቷን ጨርሳ 1 ሺህ ሪያሏን ቀራማ ከፍላ ወደ ሀገር ነው። እኔም ያው ነፃነቴ ነው። ግን ስለ ልጁ ምንም ነገር የተጻፈም ነገር የለም። ልጁ ይሰጣል አይሰጥም፣ ልጇ ነው አይደለም፣ ምንም ነገር የለውም። የፍርድ ቤት ወረቀቱ ላይ ራሱ ማለት ነው። ኮሽ አሁን እነሱ የአረብ ልጅ ነው ብለው ስለጠረጠሩ ነው። አንቺ ባልሽ ለምን አይቀርብም? ባልሽ ቀርቦ ሀበሻ እንደሆነ እውነት እኔ ራሴ አላመንኩም። ይቅርታ አድርጊልኝና እኔም እንደዚህ በፎቶ ሳየው የአረብ ልጅ ነው የመሰለኝ። ሀበሻው አባቱ ለምን ተደበቀ? ለምን ሄዶ ፖሊስ ጣቢያ እጁን ሰጥቶ የኔ ልጅ ነው ለምን አይልም? ደሜ ነው ልጄ ነው ለምን አይልም? ልጄ ነው ይበል። ዴን ያስመርምረው ልጁን ይሰጡሻል። ልጃችሁን ይዛችሁ ወደ ሀገራችሁ እንድትሄዱ። ከልጁ ሳውዲ ይበልጥበታል። ወደ ሀገር መግባቱ ነው። ሌላ ነገር እኮ የአንፈራቻ ሳይሆን እናት የአንፈራቻ ሳይሆን እኔም ገብቼ አምነው የኔ ልጅሽ ነው ብሎ እኔ ምንም እንትን ስላላመጣሁኝ ወስዶ እሱም የባስ ሌላ ወንጀል ወይ እንደዛ ይላል። ምንም አይደለም። ምንም አባት ሲል ደሙ ነው የሚመረመረው። ዲኤንኤ ይመረምራሉ። አባት ነው አይደለም የሚለውን እውነት በአባቱ ሀበሻ ከሆነ ቀጥ ብሎ ሄዶ ፖሊስ ጣቢያ እጁን ሰጥቶ አባት ነኝ ይበል። አባት ነኝ ሲል የዛኔ አባትነቱ ተመርምሮ ሲረጋገጥ ልጁን ያስረክቡታል ለራሱ ለአባቱ። ይዛችሁ ወደ ሀገራችሁ ትገባላችሁ።
እሺ ወንዴ ዝቀላል ባይሆን አረ ይሄ ችግር አልነበረውም። አባት ስለቀረበና አሁን እዚህ ጋር እንኳን እኮ ቪዲዮ እንኳን እኮ ለማብራት ቪዲዮ እንኳን አብሬ ስንልሽ እኮ ግዴታ ነው እኮ አልሽ እኮ ለራስሽ ለልጅሽ እኛ ድምፅ ልንሆንልሽ እዚህ ጋር አልቀረበ ሚዲያ ላይ እንኳን ቀርቦ ለልጁ ድምፅ የማይሆን አባት አንቺም ቪዲዮ አብሬ ስትባይ ግዴታ ነው ወይ የኔ ቪዲዮ ማብራት ያልሽ ሴትዮ? ታዲያ እንዴት ነው እኛ ድምፅ የምንሆነው እናንተ ቀድማችሁ ድምፅ ሳትሆኑ? ለማንኛውም አሁን ቁጥሬን ሰጥሽና እርሽን ስጭኝና ከአንቺ በላይ እሱ ነው መገኘት ያለበት። አባት ነው ዋና። ቁጥርሽን ትሰጭኝና ዋትሳፕ ላይ ወረቀቱን ትልኪልኛለሽ። እሺ አነብልሻለሁ። እሺ አልተያዘም፣ ጋይስ አልተያዘም። ከወጥ ነው አልተያዘም። አይ ቆይ እዚህ አደባባይ ላይ አይደለም፣ በውስጥ ነው የምትሰጭኝ። ተረጋጊ። አንዳቸው ቆይ መድረጃዎች ይሄዱና ይሁን አዚዛ መታለች። እንደውም ብዙ አመት ሳውዲ ስለኖረች ህጉን ስለምታውቅ ምን ማድረግ እንዳለብን ትነግረናለች። ሀቢብቲ እንዴት ነሽ? እንኳን አደረሰሽ። ደህና ነኝ። እንኳን አብሮ አደረሰን። ሀቢብቲ እንዴት ነሽ? አለን አልሐምዱሊላህ አለን። ቆይ አስረዳሻለሁ። አንዴ ልንገራት ለሙረያን። ሙረያን ሶፊን ፎሎ አድርጊያትና ለሶፊ ስልክሽን ላኪላት ወረቀቱን በውስጥ እንድትልኪልኝ። ኡምረያን ሰምተሽኛል? እማ ሄደች። እሺ ሶፊ እየወጣች አዚዛ። እሺ ልንገርሽ ሀቢብቲ ስለሚባ እዚህ ጋር ያለችው ኡምረያን የምትኖረው በሳውዲ አረቢያ ነው እና ፕሮፋይሏ ላይ የምታየው ልጅ የአረብ ልጅ የመሰለ ነጭ ልጅ አንዲት ልጅ ስትሄድ ከፍላ ይዛላት እንድትሄድ በኤምባሲ ወረቀት ጨርሳ ይዛ ስትሄድ ኤርፖርት ላይ የአረብ ልጅ ነው ተብላ ትያዛለች። እንግዲህ እኔም ያበሻነቱን አላመንኩም። እንደዚህ ሳይ እውነት ያበሻ ከሆነ አባቱን ጥሬው እያልኳት ነው። እና የአረብ ልጅ ነው ተብለው ሲይዟት የአረብ አይደለም ግን የኔ ልጅ አይደለም አንዲት አበሻ ናት ይዣላት ቤት የሰጠችን ብላ ቁጭ ስትል ፖሊሶች ልጁን ቀምተው እሷን ወደ እስር ቤት። ታዲያ ወረቀቱን እንዴት ሊሴ ፓሲውን ከየት አመጣሽ ሲሏት ኤምባሲ እንደዚህ እኮ ነው ኤምባሲያችን ለሁሉም እንደዚህ እያሰራ ነው ይዘን የምንሄደው ብላ ቁጭ። ከዛ አሁን ነው እንደዚህ ያለችሽ እናቲቱ? አሁን ነው እንደዚህ ያለችሽ? እሺ እኛ ቤት መተን ስለነበር ነው። እሺ ኦኬ። ከዛ እኔ እንጃ እናንተ ቤት ምን እንዳለች እስኪ ትነግሪኛለሽ። ከዛም በኋላ ልጅቷ 1 ዓመትና 1,000 ሪያል ተፈረደባት። የኔ ልጅ አይደለም ያለችው። እሺ አባቱ አበሻ ነው ስላት፣ አዎ። የት ነው ያለው? እዚሁ ሳውዲ አብሮኝ። እሺ እና ታዲያ ለምን ሄዶ እጁን ሰጥቶ ፖሊስ ጣቢያ ደሜ ነው ልጄ ነው ብሎ ልጁን አይጠይቅም? ከእናት በላይ እኮ አባት ነው መብት ያለው አረብ ሀገር ላይ። እኔ እንኳን ልጆችን ያለ አባታቸው ፍቃድ ይዤ ልውጣ ብል የአረብ ሀገር መንግስት ህጉ አይፈቅድም ያለ አባት ፍቃድ ስላት እሱ ይቃማ ስለሌለው ነው አለች። እና ከሳውዲ አረቢያ ከልጃችሁ ሳውዲ አረቢያ ይበልጥበታል ወይ? አይኑረው ይቃማ፣ ምን ችግር አለው? እጁን ሰጥቶ አስመርምሮ ተይዞ ወደ ሀገሩ ልጁን ይዞ ይገባል። ከልጅና ከሳውዲ አረቢያ የቱ ይበልጣል ብዬ ስላት እሺ ይመጣል፣ ሼር እያረኩለት ነው አሁን ይመጣል አለች። እሺ ይምጣ፣ አንቺን ቪዲዮ አብሪ አልኳት። እና ምንድን ነው ማድረግ ያለባት? ኤምባሲ አይመለከተንም አያገባንም አሉኝ አለች ሄዳ። የኒካህ ወረቀት ስለሌላቸው ላውራ። አዎ አዝዛዬ። እሺ እቺ ልጅ ከአሁን በፊት እኛ ቤት መታ ነበረ። እኔ ደግሞ ፎቶ ምናምን ልካልኝ ፎቶውን ላኩት ማለት ነው። አሳየሁኝ። የእሷ ልጅ ብቻ አይደለም እንደዚህ እየተያዘ ያለው የሌሎቹም ልጆች ብዙ የተያዙ አሉ። አሁን እኔ እዚህ ጋር ብናገር ጨካኝ ክፉ ልጅ አለሽ አይደለም ወይ ሀተቴ መተቴ ያበዛሉ። ግን እውነቱን ከመናገር ወደ አላልንም። እኛ የራሳቸው ጉዳይ አይመለከተኝም፣ ችግር የለብኝም። ግን ልጅ ስትልኩ እኛ ቤት እየመጡ ልጅ ስትልኩ እንዴት ምን ማድረግ እንዳለባችሁ እንዴት መሆን እንዳለበት ተናግረናል፣ አስተምረናል። ጠይብ የመንግስት አካሎችም ተናግረዋል።
የጥንቃቄ ጉድለት፣ ችለተኝነት፣ ችኩልነት የሚያመጣው ጦስ ነው። አንዲት እናት ልጇን ስትሰጥ ለማን መስጠት እንዳለባት በደንብ ጠንቅቃ ማወቅ አለባት። ልጁን እናት ልጇን ሰጠች። ልጅ የተሰጠችው እንደ ሀገር በድላላለች፣ እንደ ዜጋ እንደ ኢትዮጵያዊነት። የተዘጋው ባለፈው የተዘጋው በዚህ በህፃን ልጅ ምክንያት ነው። አንድ እናት ነው የተበደለው አይደለም፣ ብዙ እናቶች ናቸው የተበደሉት። አንቺ እንግዲህ ምንም ይሁን ምንም ኤምባሲ ሲከሰስ እኮ አደጋ የሚፈጥረው ለዜጋ ነው። እና እኔ እኮ አገሯን አሳልፋ ሰጠች እኮ ነው ያልኩት። አገሯን አሳልፋ ሰጠች ለዜጋው ብሎ ነው እንጂ እኮ ነጭ ወረቀት እኮ እያወቀ እንዳላወቀ ሆኖ ልጄ እንዳልሆነ እያወቀ እኔ አንደኛዋን እህቴን ለመርዳት ሊሴ ፓሲ ወረቀት ሲሰጠኝ እኮ ኤምባሲ እየተባበረኝ ነው አይደል? አዎ ኤምባሲያችን እንዲህ ነው የሚሰራው ስትል አገሯን አሳልፋ እየሰጠች ነው ለሳውዲ መንግስት። በነገራችን ላይ እኔ የሰማሁት ከመጣር መመለሱን አይደለም የሰማሁት። ሺሜሲ ሊበስም በሄደ ሰዓት ልጁ የማን ነው ሲላት የጓደኛ ልጅ ነው፣ ወረቀት ማን ሰጠሽ? ኤምባሲ ነው ብላ እዛው ነው በካሜራ ተቀርጻ የተያዘው። መስሪያ ቤቱ ላይ ማስረጃ የያዘችበት። ስለዚህ ኤምባሲው እንዴት ነው የሚተባበራት ነው ጥያቄ። አሁን እዚህ ላይ ኤምባሲውማ እንዴት ይተባበራል? ራሱን ችግር ላይ ጥላው ሀቡ አየሩ አዲስ አበባ ደርሶ የተመለሳለ ልጅ ይዞ ልጁን ይዛ የሄደች ልጅ ልጁን አየር ላይ ጣለችው። ረስታ ወረደች፣ አየሩ ላይ ረስታ ወረደች። ሌላዋ ወርዳ ከሄደች በኋላ እየሮጠች እንደገና ከአየር ልታወርድ ስትል እሷንም ልጁንም አስገብተው መለሷቸው። ታዲያ የራስሽ ልጅ ቢሆን አትረሺም እኮ ነው። አየሽ፣ የሰው ልጅ ስለሆነ የረሳችው። የራሷ ልጅ ቢሆን እንደ ዕቃ ረስታው አትወርድም ነበር። ትክክል። ስለዚህ ጥንቃቄ ጉድለቱ የማን ነው ነው? የግንዛቤ ጉድለቱ የማን ነው? ምን ሆነሽ ነው? ከሳውዲ ነው እኮ የሚቀርበት። ሌላ ምን ይቀርበታል? ኢቃማ ማስገደድ ምክንያት አታድርጉ። ኢቃማን ምክንያት አታድርጉ። አሁንም እኮ ሀቡ ይሄ ነገር ተጣርቶ ዲኤንኤ ተደርጎ ከዓመት በኋላ እኮ ልጇን ትሰጣለች። እኔ እኮ ጠይቄያለሁ። ፎቶ ልካልኝ አልቅሼ፣ በሰዓቱ አልቅሼ ጠይቄ ምንድነው ሀሉ ምንድነው ሲባል አሁን ምንም ማድረግ አይቻልም። ከዓመት በኋላ የልጅቱ ፍርድ ሲያልቅ እንደገና ተጠርተው የእሷም እኮ ወረደች ልጅ እኮ አሁን መለፍ ውስጥ ገብታለች። መፈታቷን ነው የምታየው። መፈታትሽን ነው የምታየው። አትወጫትም እኮ ከዚች ሀገር አትወጭም ልጅሽን ሳትይዥ። ግን የሚያሳዝነው ይሄ ልጅ እድለኛ ነው። በነገራችን ላይ እድለኛ ነው። አንቺ ከምታሳድጊው መንግስት ሊያሳድገው ይሻላል። ለምን ልትልኪው ነበረ? ግን ከዓመት በኋላ ያቺ ልጅ ወደ ሀገር ልትገባ ስትሄድ ኬዙ ይከፈታል። ኬዙ ይከፈትና እናት መታ ዲኤንኤ ምርመራ ተደርጎ ልጁ ይሰጣታል። ባልሽ ግን ሊቀርብ ይገባል። ኒካ ኖረውም ኒካ አልኖረውም እሱን እኮ ነው የምልሽ። አለዋራ እኔ ጠይቄላታለሁ። ጠይቄያለሁ እኔ ከማኮ በዚህ በልጅ ምክንያት ተዘግቶ እንደገና በስንት ጉር ነው የተከፈተው አሉ። በህፃን ልጅ አላህ ያሳድግላት። ኤምባሲው ተዘግቶ ነበር። ቆንስላ ጽሕፈት ቤቷ ልጅ መላክ አይቻልም ተብሎ ታግዶ በዚህ በህፃኑ ልጅ የተነሳ እህቴ እዛው ፊት ለፊታቸው እኮ ነው አሳልፋ የሰጠቻቸው። እዛው ነው እኮ እነሱ በብር ይሰራሉ። ሁሉም ሰው ነው ግን ማለት ነው ግን በብር ይሰራሉ ለምትናገረው ኤምባሲ ጤነኛ ስላይደለች ልጅ እቺ እናት የልጅ እናት ስለ ልጅቱ ምንም አይነት ግንዛቤ ስለሌላት ነው። ማሬ አንቺ ልጅሽን ስትሰጪ ለማን መስጠት እንዳለብሽ ማጥናት አለብሽ። ልጅ ከባድ ነው። አንቺ ስላላጠናሽ ልጅሽን ማጣሽው፣ እንደገና ደግሞ ሌላም ህዝብ ተጎዳ። አብሽሪ፣ ጠንክሪ የኔ ውድት። አሁንም የእሷ ፍርድ ሲያልቅ ዓመት ነው የተፈረደባት። የዛ ጊዜ መለፉ ይከፈታል ብለውኛል። እኔ ጠይቄ እሺ። አባትየው ይሄ ነው ጨዋው ዱርዬ ነው የሚለው አይደለም። ኧረ አይደለም ጋይስ፣ እሱ አይደለም። ልጅቷ ሀቡ አሁን እኮ ይሉሽ ኤምባሲው ምን ብሎ ያንቀሳቀስ? መለፉ እንዴት ይከፈት?
አያምርም። አስገብ እሱም ያውቀዋል አባትየው ማለት ነው። ይሄ ጫው የሚለው አይ ያወቀ ምን ያደርግልኛል? አባትየውን እንጂ ያወቀ ማወቁ ምን ያደርግልኛል? ውስጥ ስለሌለው ነው። አባቱን ሀቢባ አባቱን አዋሪ ግን እንደ አጀንዳ ሆነ ልጠይቅ ብለሽ ብትይ መጠየቅ ቦረና ብለሽ ነው የሚለው ነው አባቱ። እህቴ ምን የሚለው ነው? ቦረና አለ ለካ አበባ ከሌለክ የሆነ ነገር ጻፍ ወንድሜ። ቦረና ምንድን ነው ያልሽው ማሪ? ቦረና ብለሽ ነው የሚለው ነው። ኦኬ ላኩለት እና ምንም አላገዙኝም። አናግረናቸው ነበረ፣ ቦታ አልሰጡንም። ነገር አቆሙ። ሰላም ነው ሀቡ፣ እንዴት ነው? ደህና ነኝ ወንድሜ፣ እንዴት ነህ? አሁን እኔ አባቱ ነኝ ብዬ ብቀርብ ሌላ ወንጀል ነው የምንፈጥረው ማለት ነው። አሁን እዚህ በፍርድ ቤት ተፈረደው በሱ ወረቀት ነው ያለቀው፣ በልጁ ወረቀት ማለት ነው እኮ ወንድሜ። ምን ነገር ይፈጠር ዲኤንኤ ይመረመሩና መጀመሪያ ደም ይወስዱና ካንተ መርምረው ልጅነት ከተረጋገጠ ምንም የሚዘወር ምናምን ነገር ቢሆን እንኳን ቢፈረድብህ 1 አመት ነው። ለልጅክ ደግሞ 1 አመት ብትታሰብ ልጅን በእጅ ለማስገባት ምን ችግር አለ? ችግር የለውም ሀቡዬ። እኔ 1 አመት አይደለም ቀርቶ 5 አመትም እርግሜ ልክም ቢያስሩ ችግር የለም። ልጅን ብቻ ከለቀቁብኝ ግን እዚህ ላይ አሁን ያኔ ወይም ባሴዎች ወይም ተባብረውን አባቱ ግዴታ ይቅረብና ልጁን እንትን ይላል ቢሉ ወላሂ እኔ 1 ቀን አላድርም እቀርባለሁ። ግን አሁን ልጁ በሌላ ስም ነው ያለው። ያው ስሙ በሌላም ቢሆን የምናረጋገጫው ደም ነው ወንድሜ። ስሙ በሌላም ቢሆን የኔ ነው ስትል ልጁ የኔ ነው ስትል ዲኤንኤ ይመረምራሉ። ገባ? ሲመረመር እዛ ላይ ሌላ ውሸት ዋሽታ ነው። አሁን ሀቡ አንድ ነገር ባልተቤቴ 5 ወር ከ10 ቀን ታስራ ስወጣ ለዛ ፍርድ ቤት ያኔ አባቱ ኢትዮጵያ እንደገባ ነው ሁሉም መለፏ ላይ ያለው ማለት ነው። አሁን እኔ እንደገና አባኔ ብዬ ብገባ ደግሞ ሌላ ጥያቄ ነው የሚፈጠረው። ምንም ችግር የለም። እሷም ስለዋሸች ሌላ 1 አመት ሊፈረድባት ይችላል። እስር ነው እንጂ ሌላ ምንም አይመጣም። የሳውዲ መንግስት ወስዶ ለማደጎ ከሚሰጠው ልጃችሁ እናንተ ታስራችሁ ልጃችሁን ተቀብላችሁ ስራችሁ ስጨርሱ ይዛችሁ ብትገባ ይሻል። እኛ እኮ ልጁን ከሰጡን ችግር የለው፣ መስራቱ ችግር የለው። ማንኛውም ሰው አይደለም በልጁ እናንተ እንደሆነ ወንድሜ የአረብ ልጅ ስለሚመስል ነው እንጂ ልጁ ተመርምሮ የእናንተ እንደሆነ ከተረጋገጠ ልጃችሁን ይሰጣችኋል። ግን ግዴታ ዲኤንኤ መርምረው ነው። ገባ? እኔ የሰማሁትና እንዲሁ ዝም ብዬ ሳስበው ልጁ ሊወጣ የሚችለው ከዛ ፎርም ከሞላችሁ ልጅ ጋር ነው አጀንዳው የሚነሳው። መንግስት መለፉን የሚከፍተው ማለት ነው። አዎ አመት የተፈረደባት አሁን ታስራለች። 5 ወር ይቀራታል። 5 ወር የዲኤንኤን እንትን አባት ይቅረብ ሲባል አባት የለም። ለምን አለው ብሎ መቅረብ አይችልም። ሌላ ከዛ ሀገር የወጣ ሰው በዛ ስም ልሲፓሲ ስለሆነ አዲስ አበባ ዲኤንኤው እንትን ብሎ በዛ ሰው ስም ነው የሚመጣው። ታሪኩ ብዙ ነው። እዚህ አይወራም። እህቴ እንደዛ ነው። ታሪኩ ብዙ ነው። ይሄ ላይ እዚህ ሶሻል ሚዲያ ላይ የሚወራ ነገር መልሶ ህዝቡን ነው የሚጎዳው። ገብቶሻል? ይጎዳል። ስለዚህ ማን ነው የሚረዳቸው ታዲያ? አሁን ሊረዳቸው የሚችለው አካል ማን ነው? እኔ እንኳን ሊረዳቸው የሚችለው አካል እኔ ጠይቄ ያሉኝ ልጅቱ ክሷ የተፈረደባት ሲያልቅ የዛ ጊዜ መለፉ ይከፈታል። የዛ ጊዜ እነሱ ከኤምባሲው ጋራ ግንኙነት ያድርጉ። 5 ወር ጠብቀው ማለት ነው ልጅቷ ክሷን ስትጨርስ። አዎ ኤምባሲው ደግሞ በየሶሻል ሚዲያው ጋር እየሄዳችሁ ኤምባሲው አላገዘንም እያላችሁ አይደለም። ኤምባሲውን አሳልፋ የሰጠችው ኤምባሲን አሳልፎ መስጠት ማለት ህዝብን አሳልፎ መስጠት ነው። ሀገርን ነው እንጂ ምን ህዝቡን ብቻ ሀገርን ነው። ስንት ልጅ ነው እየወጣ ያለው? ስንት ልጅ ነው እየሄደ ያለው? ይሄንን ችግርን በመረዳት ስለሆነ አላህ ያስችልሽና የልጅቱ እንትን እስከሚያልቅ ድረስ ጠብቂ። የዛ ጊዜና የህግ አካል አሉ። እኔ እዛ አገናኝሻለሁ፣ ታማክሪና አድርጉ የሚሉሽን ነገር ታደርጊያለሽ። እኔ አላህ ያቅብኛል። በስነ ስርዓት የህግ አካል ነው ያማከርኩላት። አሁን ደግሞ ሳውዲ አረቢያ ተቀይሯል።
ጠበቃ ማያዝ ትችያለሽ። በራስሽ ቋንቋ የህግ አካል አለሽ። ገብቶሻል? ስለዚህ የልጅቱ እንትን እስከሚያልቅ ድረስ ጠብቂ። ኢትዮጵያውያን ጠበቆች አሉ ሳውዲ ውስጥ? አዎ አሉ። ማስረጃ እስካለ ድረስ ጠበቃዎች አሉ፣ የህግ ባለሙያዎች የምታማክሪያቸው አሉ። ታማክሪያለሽ። እኛ ህግ አናቅም። እንዲህ እንዲነበረ እንዴት እናድርግ ብለን የምናማክራቸው ተፈጥሯል። ሳውዲ አረቢያ ውስጥ ሁሉ ነገር ተቃይሯል። ግን ልጅ የምትልኩ ሰዎች እናቶች በደንብ ቆም ብላችሁ አስቡ፣ ለማን እንደምትሰጡ። ለብድ አሳልፋችሁ ልጆቻችሁን እየሰጣችሁ እንደገና እንደዚህ አይነት መከራ። እኔ በጣም አሳዝነሽኛል ወላሂ። በጣም እኔ ይቀጣ በእኔ ይብቃ ወላሂ። እንደዚህ እንደማወራልሽ ቀላል አይደለም። እኔ ያለሁበት ሁኔታ ማለት ነው። እረዳሻለሁ። ሁላ በእሷ ስህተት ነው። እኔ እረዳሻለሁ። እኔ በኤምባሲዎቹ ምንም አልፈርድም። እሷ ናት አሳልፋ የሰጠችው። እሷ ላይ ብቻ አትፍረጅ ማሬ። እኔ ምን ነው አሁን አልቆጨሽም? ምን ነው ራሴ በሄድኩ ኖሮ ብለሽ እቴ በጣም ነው የሚቆጨኝ። ስለዚህ በቃ ራስን መውቀስ ይችላል። ለሌሎች ትምህርት መሆን ከፈለግሽ ራሳችሁ ይዛችሁ ሂዱ። የቀረው ይቅር። በባህር ተመልሳችሁ ነው ከፈለጋችሁ ልጆቻችሁን ራሳችሁ ለማንም አሁን ልጅን ላኩ ለሰው ብዬ በእኔ ይብቃ። እኔን ያየ ይቀጣ። በማንም አይድረስ። በእኔ የደረሰው ማለት ነው። የዚህ እንደማወራልሽ ቀላል አይደለም። የወለደ ያውቀዋል። ስለዚህ አሁን ቁጥርሽን ላክሽልኝ ለሶፊ። እህቴ ልኬልሻለሁ። ይኸውልሽ ኤምባሲ ሲሄዱ ውጭ ላይ እንደዚህ ያውና ልጅሽ አይደለም ልጅሽ አይመስልም ያላ ሂጂ ምናምን ብለው አገላምጠው ምናምን ይመልሷቸዋል። እንደዛ ሲመልሷቸው እኛ ለምን እንደዚህ ታደርጋላችሁ ምናምን እንላለን። ግን ይኸው ሀቅ ነው። ሺሜሲ ሂደው መንግስት የሌላ ሀገር መንግስት አይቷቸው እንዲህ ከሚያዋርድ ከኤምባሲው ቢመለሱ የተሻለ ስለሆነ ነው። እንዲህ እኮ ፊት አይተው አስተያይተው ይሄ ልጅሽ አይደለም ብለው ይመልሳሉ እኮ ልጃቸውም ሆኖ ማለት ነው። ለምን ስለማይመሳሰል ፈርተው። አሁን አንቺ በኤምባሲው አልፋ ይዟት ሂዶ ሰውየው በቆመበት እኮ ነው እዛው ፊት ለፊቱ እንዴት ወረቀት ሰጠሃት ልጅ እናት ላልሆነች እንዴት ወረቀት ሰጠህ ብለው ሲሉት ምን ይመልስ? መንዱቡ ምን ይመልስ? ይሄ ደግሞ በጣም ትልቅ ጥፋት ነው ሀባይቢ፣ ትልቅ ጥፋት ነው። ጥናት አድርጎ ነው ሲላክ፣ ጥናት አድርጎ ነው። ይሄው እኛ አሁን በቅርብ የጓደኛችን ልጅ ተልካለች፣ ሸዋዬ ትባላለች። ከትላንትና ወዲያ ነው የሄደችው። አስጠንተናት ልጅቱ በምትረዳው ልክ አስተምረናት ወረቀት ኢቃማ ልታመጭ ነው ተብላ ኢቃማ ላመጣ ነው ብላ ነው ያለፈችው። ገብቶሻል? ልጅቱን አስተምረናት ማለት ነው። ወፍ ሳይሰማ ተነግሮ በደንብ ቦታ ብላችሁ አስባችሁበት ነው እንጂ ካልሆነ የልጅቱ ህይወት ነው የሚበላሽው። ስለዚህ አንድ ጊዜ ሆኑ እዚህ ዋርጣ ውስጥ ገብተሻል። ከባድ ነው ወንድሜም፣ አንተንም አላህ ሰብሩን ይስጥህ። ዲኤንኤን በሚባልበትም በውስጥ ሁሉም ነገር በውስጥ ነው እንጂ እዚህ ላይ መታችሁ አውርታችሁት አይደለም። አይሆንም፣ ስለማይሆን ነው። አንዳንዱ ነገር ለሶሻል ሚዲያ አይሆንም። ስለዚህ ያው መፍትሄው አሁን ከ5 ወር በኋላ እንዳልሽው 5 ወር በኋላ የልጅ ፋይል ሲከፈት ነው ሄደው ኤምባሲ ማናገር ያለባቸው። አዎ እንዴት ነው የልጅቱ እንትን እንደዚህ ደርሷል፣ ምን እናድርግ? እንደገና ደግሞ በግል ጠበቃ አለ መሃን ያለ። አሁን ልቅስ ወጣ ብለሽ ስራሽን ስርት አድርጊ። ገንዘብ ያዝ፣ ብር ያስፈልግሻል። ገብቶሻል? ጠበቃዋን ቀጥራ ተከራክራ የሆነ ነገር ታደርጋለች። ሁለቱም ሚስሩ እንዲሰሩት ለምን ሁለቱም ሰርተው ብር የያዙ ለጠበቃ እራሱ እየሰራ ነው። እሺ አላህ ይገዝሽ። እንግዲህ ይሄ ነው ያለው ሀብ ያለው ጉዳይ ይሄ ነው። ሌሎቻችሁ ግን እኔ ነገር ያለው ሌሎቻችሁ ግን ተው ገና ወልደን እንምታለን ብላችሁ የምታስቡት ነገር ተመን ያስከፍላል። ብዙ ልጆች ናቸው የኢትዮጵያ ልጆች የተቀሙ ብዙ ናቸው። ሀብ አንድ እንዳይመስልሽ፣ ይሄ ብቻ እንዳይመስልሽ፣ ሌሎችም አሉ። ተፋፍረው ነው ልጆቻቸውን መንግስት ስለወሰደባቸው ተፋፍረው። እንደገና ደግሞ አባትየው ስለሌለ ይሄው አባቷ እኔ ያለሁኝ ብሎ መጣ። ከራስ እኛ በቃ መንግስት ወሰደው። በቃ መንግስት ወስዶ በድርጅት ያድጋል። የሳውዲ ወታደር ይሆናል ሲያድግ ማለት ነው። በቃ አዎ። ስለዚህ እናቶች እናቱ ናችሁ ተገኙ፣ እናቱ ናችሁ ተገኙ። በቃ
አሁን ይሄ ሰውዬ እኔ አባቱ ላይ ችግር የለብኝም አለ አይደለ? እኛን የምንቀበለው ይሄንን ጉዳይ እኔ አንቺ ካላስ ኤምባሲው እናውቃለን ተቀበልን በይ። የሳውዲ አረቢያ መንግስት ግን አያውቀውም። ለምን? የኒካ ወረቀት የለው። ስለዚህ ታላንታው ሳውዲ አረቢያ ተቀይሯል። በጣም ተቀየረ። ጥንቃቄ አድርጉ በእናታችሁ ከመውለዳችሁ በፊት ወይ የሆነ ነገር አመቻችሁ ምናምን ብቻ በጣም አሁን ማድረግ ያለብን በጣም እየጮሁ ነው። ኡምረያን አንቺ ጋር ያሉት የአረብ ልጆች እየጮሁ ነው። እና ስለዚህ ግማሾቹ ምን እያሉ መሰለሽ አዚዛ ኢትዮጵያዊ ነበርኩኝ በባህር መጥቼ ነው ይበል እያሉ ነው። ያዋጣል ይሄ ነገር? እንደዛ ብሎ ቃሉን ቢሰጥ እሷ ኢትዮጵያ ነው አባቱ ብላ ቃል ስለሰጠች ፋይሏ ላይ አያዋጣም። ሌላ ውሸት እንደገና አያዋጣም። እውነቱን ተናግሮ የመሸበት ማደር በቃ ዋሽተው እንደነበረ እሱ ኢትዮጵያ ነበር እሱ ራሱ እንደሆነ ሌላ ሰው ስም እንዳረጉ ከተባለ አይደለም ወንድሜ፣ ከተባለ አይደለም ግዴታ ነው ወንድሜ፣ ከተባለ አይደለም ግዴታ ነው። ያንተ ካልተመርምሮ አባትነት ካልተረጋገጠ አይሰጣትም። በእናት ብቻ አይሰጥም። ግን አሁን አይደለም ከ5 ወር በኋላ ልጅቷ ፍርዷን ስትጨርስ የተፈረደባት ልጅ ፍርዷን ስትጨርስ ፋይሉ ሲንቀሳቀስ ነው እንጂ አሁን ልጅቷ ፍርዷን ሳትጨርስ ፋይሉ እንደ አዲስ አይከፈትም እያለች ነው። አዚዛ ጠይቄላቸው ነበር የህግ ባለሙያ ብላለች። ሂዝሚዩት ኦኬ። ለእኛ ብቻ ለእኔ ብቻ ነበር የሚሰማኝ ወይም ገስት ላይ ያለ ነው ብቻ ለእናንተ አይሰማችሁም። ኦኬ እሱ ያለው አባቱ ያስፈልጋል ሲባል ከተባለ እሺ እመጣለሁ ልጄን እሰጣለሁ። ካልተባለ ግን ካልተጠየቀ ግን በዛው ስም ኦልሬዲ እንዲሰጠን ይሞከርልን ነው የሚለው። አዚዛ ወይዬ ኦልሬዲ እሱ መልሶታል የተመልካቾችን ጥያቄ። ተመልካቾች ምን ብለው ነበረ? ኢትዮጵያ ነበርኩኝ በባህር መጥቼ ነው ይበል ሲሉ እሱ ደግሞ እኔ ተይዤ እንደማላቅ አሻራ እንደሌለብኝ ይታወቃል፣ ይህም ውሸት እንደሆነ ይታወቃል አለ። ይሄ የእኛ ሰው አስተያየት ነው ማሬ። ይሄ አይደለም የሚሆነው። እኔ አላወራም እዛ ሀልቅ አለፈልፍም። እሺ ይሄ እንደዚህ የሚሰራ ስራ አይደለም። ሀቡ ልጅቱ ቁጥሬ አላት። እች ልጅ እኔ ቤት ከ5 ወር በኋላ ኤምባሲ ትሄድ ነው የምትይዋንች። አዎ ኤምባሲ ትሄድ፣ እንደገና መለፉ ይንቀሳቀሳል። የዛ ጊዜ ይሄን አድርጊ ብሎ ያላትን ታደርጋለች እንጂ ህዝብ አይደለም የሚሄዱትን የሚልላት ህግ። ኡምረያን መፍትሄው አንድና አንድ 5 ወር ያቺ ልጅ ፍርዷን እስክትጨርስ 5 ወር ትጠብቂያለሽ። 5 ወር በኋላ ኤምባሲ ትሄጂና ኤምባሲ አድርጊ ሚልክሽን ታደርጊያለሽ። እሺ